አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተሰኞ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። 50 ሺህ ጦር የኤርትራን ድንበር አቋርጦ ሊገባ ነው። የዜናው ምንጮች የሱዳኑ አልሱዳን ጋዜጣና ቢቢሲ ናቸው። የትኛው ጦር በምን ጉዳይ የሚለውን በዝርዝር ተሰሙታላችሁ። የመንግስት ኮሚኒኬሽን አገልግሎት ሚኒስቴር የአማራ ክልል ወቅታዊ ሁናቴን በተመለከተ በዛሬው ዕለት መግለጫ አውጥቷል። ፌደራሉ መንግስት የፋኖ ኃይላት ላይ ከባድ ወቀሳ ባቀረበበት መግለጫው ምን እንዳለ እንነግራችኋለን። በአማራ ክልል ሰሜን ወሎ ዞን በመንግስት ኃይላትና በአካባቢው በሚንቀሳቀሱ ታጣቂዎች መካከል በተካሄደ የተኩስ ልውውጥ በከፍተኛ ሁናቴ ቆስላ የነበረች የረድኤት ድርጅት ሰራተኛ ሕይወቷ ማለፉ ተሰምቷል። የተባበሩት መንግስታት ድርጅት ይህንን ጉዳይ በይፋዊ መግለጫው ግድያውን አውግዟል። ኢትዮጵያ በቡና ላኪነት ከሚታወቁ የዓለም ሀገራት ተርታ ተመደባለች። ለዘመናት በዓለም የቡና ገበያ በተለይ ከአፍሪካ አህጉር ቀዳሚ ነበረች። ይህ ሁኔታ ግን አሁን የተለወጠ ይመስላል። የዘመናት የኢትዮጵያ ቡና ላኪነት ክብረ ወሰን በሌላ የአፍሪካ ሀገር መነጠቁ ተሰምቷል። የቡናና ሻይ ባለስልጣን ግን መከራከሪያ አንስቷል። የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ጴጥሮስ ያስተላለፉት መልእክት እያነጋገረ ነው። አቡኑ ጠቅላዩን እንዲሁም ወቅታዊ ጉዳዮችን አስመልክተው የሰጡት ይፋዊ መግለጫ አለም እንመለስበታለን። ኢትዮጵያንና ፈረንሳይን በታሪክ የሚያስተሳስር 108 ዓመት በላይ የቆየ አንድ ክለብ ከሰሞኑ የመፍረስ አደጋ ተጋርጦበታል። አዲስ አበባ የሚገኘው ይህ ክለብ በልማት የተነሳ ህልውናውን ሊያጣ ስለመሆኑ በተለይ የፈረንሳይ ተነባቢ ጋዜጦች እየዘገቡት ይገኛሉ። ኢራን በሰሞንኛው ጥቃት ጉዳት የደረሰባቸውን የኒውክሌር ማዕከላት በግዙፍ ማሽኖች እያጸዳች ነው። በምዕራባውያን በኩል ከፍ ያለ የሳተላይት ክትትል እየተደረገባት ይገኛል ተብሏል። ኢራን ድርሽ እንዳይሉብኝ ያለቻቸው ሰው አዲስ አበባ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸውም ተሰምቷል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። አሁን በቀጥታ ወደ መረጃዎቹ እንወስዳችኋለን። ወደ ኤርትራ ሊገባ የተዘጋጀው ጦር ድንበር አቋርጦ ኤርትራ ምድር ሊገባ የተዘጋጀ ጦር መኖሩ ታውቋል። ቁጥሩም 50 ሺህ ገደማ ነው ተብሏል። የመረጃው ምንጭ አልሱዳኒ ጋዜጣ ነው። ቢቢሲና ሌሎች ብዙሃን መገናኛዎች እየተቀባበሉት ይገኛሉ። በቀጠናው ኤርትራ ወዴት እያመራች ነው? ኢሳያስስ ምን አሰቡ የሚለው ብዙዎችን እያነጋገረ ነው። ይኸው አሁን ወደ ኤርትራ ምድር ይገባል የተባለው 50 ሺህ ጦር መልመል ወታደር ነው። በቅርቡ የኤርትራን ድንበር አቋርጦ በመግባት በአገሪቱ ወታደራዊ ካምፖች ወታደራዊ ስልጠና ይወስዳል ተብሏል። የጦር ከሱዳን ተነስቶ ወደ ኤርትራ የሚገባ ሲሆን ኤርትራ ከዚህ ቀደምም ለሶማሊያ መንግስት ለወታደሮች ስልጠና ስትሰጥ ቆይታለች። ከዚህ ቀደም ኤርትራ በርከት ያሉ የኢትዮጵያ መንግስትን በትጥቅ የሚፋለሙ ኃይላትን ከግንቦት 7 እስከ ኦነግ ድረስ በግዛቷ እንዳስጠለለች የሚዘነጋ አይደለም። በቅርቡ ከትግራይ ጦርነት ማግስት የኢትዮጵያ መንግስት በኤርትራ መንግስት ላይ ቅሬታ እያሰማ ነው። ኢሳያስ አሁን ደግሞ 50 ሺህ የሱዳን መልመል ጦርን ግባ በማለት በራቸውን እንደከፈቱ ነው የአልሱዳን ጋዜጣ ዘገባ ያሳየው። የሱዳን ብሔራዊ ጦር በጦርነቱ እየተዳከመ መሆኑን ተከትሎ በተወሰኑ ጦር መሪዎች የሚመራ በርካታ ጦር በሱዳን ምድር ተፈጥሯል። ኤርትራም ከነዚህ ቡድኖች ውስጥ የተወሰኑትን በየቡድናቸው ወታደራዊ ስልጠና ስትሰጥ እንደቆየች ታውቋል። ያሁኑ የ50 ሺህ ጦር መልመላና የስልጠና ዝግጅት ከዚህ ጋር የተያያዘ ነው። አሁን በሱዳን በጀነራል መሐመድ ሐምዳን ዳጋሎና በጀነራል አብዱልፋታህ አልቡርሃን መካከል ባለው ፍልሚያ ኤርትራ፣ ግብጽ፣ ሩሲያና ኢራን ጀነራል አብዱልፋታህ አልቡርሃንን እየደገፉ ነው ተብሎ ይነገራል። ኢራን ድሮን ስታቀርብ ሩሲያ ተዋጊ ጀቶች እንዲሁም ግብጽ በፋይናንስ እገዛ፣ ኤርትራ ደግሞ በወታደራዊ ስልጠና አለው ብላለች። የተባበሩት አረብ ኤምሬቶች፣ ኬንያና ቻድ ድጋፋቸው ለጀነራል መሐመድ ሐምዳን ዳጋሎ የሰጡ ናቸው። ኤምራቲ ሰጠች ከተባለው የድሮን ድጋፍ ጋር በተያያዘ መሐመድ ሐምዳን ዳጋሎ ጦራቸው በፖርት ሱዳን በሚገኙ ካምፖችና የነዳጅ ማደያዎችን ሲመታ ቆይቷል። የሱዳን መንግስት ተዋጊ ጀቶችን ወደ ኤርትራ ማሸሹም የቅርብ ጊዜ ትውስታ ነው። አሁን የኤርትራ ወታደራዊ ስልጠና ድጋፍ ከሌላኛዋ የጀነራል አብዱልፋታህ አልቡርሃን ደጋፊ ግብጽ ጋር የተገናኘና የተሳሰረ ነው ወይንስ የተናጠል ድጋፍ የሚለው በግልጽ የታወቀ አይደለም። አብዱልፋታህ አልቡርሃን ባለፈው ሚያዝያ ወር ወደ አስመራ አምርተው ከኢሳያስ ጋር መክረው ነበርም። ከዚያ በኋላ ጠቅላይ ሚኒስትር አብይ አህመድ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትራቸውን ጌታቸው ረዳን ደብዳቤ አስይዘው ወደ መንግስታቸው መቀመጫ ፖርት ሱዳን መላካቸው አይዘነጋም። ፌደራሉ መንግስት ስለ አማራ ክልል የመንግስት ኮሚኒኬሽን አገልግሎት ሚኒስቴር የአማራ ክልል ወቅታዊ ሁናቴን በተመለከተ በዛሬው ዕለት ይፋዊ መግለጫ አውጥቷል። በአማራ ክልል ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል ትናንት ሰኔ 22 ቀን 2017 በተለያዩ የአማራ ክልል ከተሞች ሰላማዊ ሰልፍ መደረጉ ይታወሳል። አማራ ክልል ህዝቡ በሚሻው ልክ የክልሉ ሰላም ሙሉ ለሙሉ አልተረጋገጠም፣ የዜጎች እንቅስቃሴ ከእገታና ዘረፋ ስጋት በመላት አልተላቀቀም ሲል
ሚኒስቴሩ ባወጣው መግለጫ ገልጿል። የአማራ ክልል ህዝብ ባለፉት ጥቂት ዓመታት መክፈል የማይገባውን ውድ ዋጋ በጥቂት ጥቅመኞች ምክንያት እየከፈለ ይገኛል። የፋኖን ታሪካዊ አነሳስና ዓላማ ባልተከተለ አግባብ ራሳቸውን በፋኖ ስም የሚጠሩ ጽንፈኛ ኃይላት በቀሰቀሱት ግጭት የአማራ ክልል ሰላምና ልማት ክፉኛ ተጎድቷል ብሏል። ፋኖ ሀገር በባዕድ ወራሪ እጅ በወደቀችበትና ማዕከላዊ መንግስት በግዞት በቆየበት ጊዜ ሀገርን ለማዳን የተደረገ ተጋድሎ የተመራበት ድንቅ ስያሜ ነው ያለው የመንግስት ኮሚኒኬሽን አገልግሎት ሚኒስቴሩ ባለፉት ጥቂት ዓመታት ግን የሀገሩንና የክልሉ መንግስት ለማፍረስ የባዕዳንን ተልዕኮ ለማሳካት የተደራጁ ቡድኖች መጠሪያ ተደርጎ ሀገርና ህዝብን ውድ ዋጋ አስከፍሏል ብሏል። በሚሊዮኖች የሚቆጠሩ ታዳጊዎችን ከትምህርት ገበታ ነጥሏል፣ ህዝብን ከልማት እንቅስቃሴዎች አሰናክሏል ሲል ሚኒስቴሩ ገልጿል። የአማራ ህዝብ ጥያቄዎችን ለመመለስ ከክልሉ ህዝብና ከክልሉ አስተዳደር የጸጥታ ኃይላት ጋር በጥምረት የላቀ ጥረት ይደረጋል ያለው አገልግሎቱ ህዝቡ ከመንግስት ጋር በመቀናጀት ሰላሙን ለመጠበቅ ያሳየውን ቁርጠኝነት አደንቃለሁ ብሏል። የሰላም አማራጮችን የማይቀበሉ አካላትን በክልሉ የጸጥታ መዋቅርና በፌዴራል መዋቅር አማካይነት አደብ በማስገዛት የህዝቡን ሰላም ለማረጋገጥ እንሰራለን ብሏል። ተመድ ስለ አማራ ክልሉ ግድያም በአማራ ክልል ሰሜን ወሎ ዞን በመንግስት ኃይላትና በአካባቢው በሚንቀሳቀሱ ታጣቂዎች መካከል በተካሄደ የተኩስ ልውውጥ በከፍተኛ ሁኔታ ቆስላ የነበረች የረድኤት ድርጅት ሰራተኛ ህይወቷ ማለፉ ተሰምቷል። የመንግስታቱ ድርጅት የረድኤት ሰራተኛ መገደሏን ተከትሎ ድርጊቱን በይፋ አውግዟል። ተመድ በአማራ ክልል ሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይላትና በአካባቢው በሚንቀሳቀሱ ታጣቂዎች መካከል ተከስቶ በነበረው ግጭት በተካሄደ የተኩስ ልውውጥ በከፍተኛ ሁኔታ ቆስላ የነበረች የረድኤት ሰራተኛ መሞቷን አስታውቋል። የማስተባበሪያ ቢሮ ማለትም የተባበሩት መንግስታት ድርጅት የሰብአዊ ማስተባበሪያ ቢሮ ኦቻ ሰኔ 19 ባወጣው መግለጫ ሰራተኛዋ በተኩስ ልውውጥ ጉዳት የደረሰባት በአካባቢው የእርዳታ አቅርቦት የሚያስፈልጋቸውን ሰዎች በተመለከተ መረጃ እያሰባሰበች በስራ ላይ በነበረችበት ወቅት ነው ብሏል። የማስተባበሪያ ቢሮ የኢትዮጵያ ጊዜ ተወካይ አቢባቶ ዋኔ ሰራተኛዋ በክልሉ ለሚንቀሳቀሰው የአማራ መልሶ ማቋቋምና ልማት ድርጅት ኦአርዲኤ ሰራተኛ መሆኗን በመጠቆም ድርጊቱን አውግዟል። የመንግስታቱ ድርጅት በተያዘው የፈረንጆቹ 2025 በኢትዮጵያ በስራ ላይ ያለ የተገደለ የመጀመሪያ ሰራተኛው ነው ሪፖርት ያደረገው። ባለፈው የፈረንጆቹ ዓመት 2024 በመላ ሀገሪቱ 10 የረድኤት ሰራተኞች ተገድለዋል ብሎ የመንግስታቱ ድርጅት ሪፖርት ማድረጉ ይታወሳል። ከተገደሉት የእርዳታ ሰራተኞች መካከል 8ቱ በአማራ ክልል ነው ህይወታቸው ያለፈው። ኢራን ድርሽ እንዳይሉብኝ ያለቻቸው ሰው አዲስ አበባ ገቡ። ኢራን በአሜሪካና እስራኤል የተደበደቡትን የኒውክሌር ሳይቶች ማጽዳት ጀምራለች። እነዚህ ከምድር በታች በጥልቀት በብዙ ርቀት ይገኛሉ የተባሉት የኒውክሌር ማዕከላት በ12ቱ የእስራኤል ኢራን ጦርነት ተከታታይነት ያላቸው የአየር ድብደባ ተፈጽሞባቸዋል። በዛሬው ዕለት ቢቢሲ ባሰራጨው ዘገባ ኢራን በአሁኑ ሰዓት ፎርዶን የኒውክሌር ማዕከሏን ከባድ ተሽከርካሪዎችን በመጠቀም አካባቢውን ከፍርስራሽ እያጸዳቸው ነው ብሏል። ከነዚህ ሳተላይት ምስሎች በተገኘው መረጃ መሰረት ኢራን ቡልዶዘሮችን፣ ኤክስካቫተሮችንና ክሬኖችን በመጠቀም አካባቢውን እያጸዳች ነው። በዚህም ያሁኑ የሳተላይት ምስል ኢራን በቅርቡ ምናልባት በወራት ጊዜ ውስጥ ወደ ኒውክሌር ግንባታ ትመለሳለች የሚል ግምት አለም። የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር በቅርቡ ራፋኤል ግሮሲ ለሲቢኤስ በሰጡት ማብራሪያ ኢራን በወራት ጊዜ ውስጥ ወደ ኒውክሌር ስራዋ ትመለሳለች ብለው ነበርም። በዚህም ትራምፕ ጥንቅቅ አድርገን የኢራንን የኒውክሌር መሰረተ ልማት አውድመናል ሲሉ የተናገሩትን ውድቅ አድርገውታል። ኢራን በኒውክሌር ክትትሉ ረገድ ለዓመታት ከዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ጋር በቅርበት ስትሰራ ቆይታለች። ሰሞኑን የሀገሪቱ ፓርላማ ከኤጀንሲው ጋር ያላትን ግንኙነት እንድታቋርጥ ወስኗል። የዓለም አቀፉ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ በቅርቡ ወደ ኢራን ለማምራት ሐሳብ ነበራቸው። ኢራን ግን ድርሽ እንዳይሉብኝ ብላለች። ምን ሊሰሩ ይመጣሉ? ከኤጀንሲው ጋር ለዓመታት የነበረን እህል ውሃ እዚህ ጋር አብቅቷል ብላለች። በነገራችን ላይ የዓለም አቀፉ የአቶሚክ ኃይል ኤጀንሲ IAEA ዋና ዳይሬክተር ማሪያኖ ግሮሲ በዛሬው ዕለት አዲስ አበባ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው እንደመከሩም ታውቋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ጠዋት በሬሲ ኦፍ ሆፕ ጉባኤ ለመሳተፍ አዲስ አበባ ከመጡት የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር ተገናኝተናል። የዓለም አቀፉ አቶሚክ ኃይል በኢትዮጵያ የሚያደርገውን ድጋፍ በካንሰር ሕክምና እንክብካቤ፣ የእንስሳት ጤና፣ በኒውክሌር ኢንጂነሪንግና የቁጥጥር ማዕቀፎች ላይ ያተኮረ ምክክር አድርገናል። ውይይታችን በመካሄድ ላይ ባሉ ድጋፎችና የወደፊት ትብብር እድሎች ላይ ያተኮረ ነበር ብለዋል። ኢትዮጵያ የቡና ላኪነት ቀዳሚነቷን እንደተነጠቀች ተነገረም። የቡናና ሻይ ባለስልጣን በወገኑ የተወራው ሁሉ ሐሰት ነው ሲል አስተባብሏል። ኢትዮጵያ በቡና ላኪነት ከሚታወቁ የዓለም ሀገራት ተርታ ትመደባለች። የእውነታ ግን አሁን ላይ ስለመለወጡ ከሰሞኑ የወጡ ዘገባዎች አመላክተው ነበርም። ባለፈው ወር ዩጋንዳ ከኢትዮጵያ የበለጠ የቡና ምርት ዓለም አቀፍ ገበያ ማቅረቧን የአገሪቱ መንግስት ይፋ ማድረጉ አይዘነጋም። ካሁን በኋላ የአፍሪካ ቀዳሚ የቡና ሀገር እኔ ነኝ ስትል
ዩጋንዳ በግብርና ሚኒስቴሯ በኩል ይፋ አድርጋለች። ይህ የአፍሪካ የቡና ምርትና የዓለም አቀፍ ገበያ አቅርቦት እየተቀየረ ስለመሆኑ የሚያሳይ ነው። ዩጋንዳ ባለፈው ግንቦት ወር 47000 ገደማ ቶን ለዓለም ገበያ አቅርባለች። የቡና ሽያጩ $243 ሚሊዮን ገቢ አስገኝቶላታል። እንደ ኢትዮጵያ ቡናና ሻይ ባለስልጣን መረጃ ከሆነ በወር የተላከው የቡና መጠን 43000 ቶን ገደማ ነው። ይህም በዩጋንዳ መበለጡን የሚያሳይ ነው። የዩጋንዳ ቡና ዋነኛ መዳረሻ ጣሊያን ስትሆን ከአጠቃላይ ምርቷ 39% የሚሆነው ለጣሊያን የሚቀርብ ነው። ኢትዮጵያ በተያዘው 2017 ዓመት ባለፉት 10 ወራት 754302 ቶን ኤክስፖርት በማድረግ $1.8 ቢሊዮን አግኝታለች። ዩጋንዳ ቡና አብቃይ ብቻ ሳትሆን በቡና ገበያ ከፍተኛ መነሳሳት እያሳየች ነው። የሀገሪቱ ሚኒስቴር በቡና ምርትና ሽያጭ ዩጋንዳ አዲስ ምዕራፍ በታሪኳ ከፍታለች ብሏል። ይህንም በተመለከተ አስተያየት የሰጠው የኢትዮጵያ ቡናና ሻይ ባለስልጣን ውድድሩ መልካም ነው ያለ ሲሆን ሆኖም በአንድና ሁለት ወር የቡና ገበያ ብቻ ኢትዮጵያ የቀዳሚነት ስፍራዎችን አጥታለች ማለት አይቻልም ብሏል። እንደ አጠቃላይ በአመቱ ከአህጉሩ ለዓለም ገበያ በቀረበው ቡና ግን ኢትዮጵያ አሁንም የመሪነቱን ስፍራ እንደያዘች ነው ብሏል። የወር የቡና ኤክስፖርት የመደምደሚያ መስፈርት አይሆንም ያለው ተቋሙ የአየር ሁናቴ፣ የዓለም ቡና ገበያ አቅርቦት ፍላጎት፣ የሎጂስቲክስ ጉዳዮች እንዲሁም የቡና ምርት መሰብሰቢያ ወቅት መጠኑ ከፍና ዝቅ ሊያደርጉት ይችላሉ ብሏል። የዓለም ቁጥር 1 ቡና አቅራቢ የሆነችው ብራዚል እንዲህ አይነት ወቅታዊ ምርት መጠን መለዋወጥ እንደሚገጥማት ተቋሙ ምሳሌ አድርጓል። ዩጋንዳ በቡና ምርት ኤክስፖርት የማይናቅ እንቅስቃሴ ማድረጓን የቡናና ሻይ ባለስልጣን ተናግሯል። ኢትዮጵያን በቡና ምርትና ሽያጭ ላይ ጠንከር ያለ እድገት እያመጣች ነው ያለ ሲሆን ባለፉት 10 ወራት ብቻ ከቡና ሽያጭ $2 ቢሊዮን የሚጠጋ ገቢ መገኘቱን ተናግሯል። ዛሬ በሚጠናቀቀው ጁን ወር የኢትዮጵያ ቡና ኤክስፖርት ከተቀመጠለት ኢላማ በማለፍ ለዓለም ገበያ 128718 ቶን ቡና መቅረቡን ባለስልጣኑ ተናግሯል። በ11 ወራት ብቻ ኢትዮጵያ ከ20 በላይ አዳዲስ ዓለም አቀፍ የቡና ገበያዎችን በማስፋት ብዙ ደንበኛ መሳቧ ተነግሯል። በኢትዮጵያ ከ30 ሚሊዮን በላይ ሕዝብ ከቡናና ቡና ንግድ ጋር በተያያዘ በቀጥታ ተሳታፊ ነው። ቡና አሁንም የሀገሪቱ ቁጥር 1 የገቢ ምንጭ ሆኖ ቀጥሏል። የአቡነ ጴጥሮስ አነጋጋሪው መልእክት። የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ያስተላለፉት መልእክት እያነጋገረ ነው። በግንቦት የርክበ ካህናት ምልዓተ ጉባኤ ከቅዱስ ሲኖዶስ ዋና ጸሐፊነት የሥራ ጊዜያቸውን አጠናቀው የተሰናበቱት አቡነ ጴጥሮስ ከዚህ ቀደም ወደ ሀገር ቤት እንዳይገቡ ከተከለከሉት 3 ካህናት ጋር አንዱ እንደነበሩ አይዘነጋም። ከአንድ ዓመት በላይ ይፋ ባልሆነ ሁናቴ ወደ ሀገር ቤት መግባት ተከልክለው ነበርም። መንግስት የቤተ ክርስቲያኗ ቅዱስ ሲኖዶስ ዋና ጸሐፊ የሆኑት አቡነ ጴጥሮስ ባለፈው ዓመት ለቤተ ክርስቲያኗ ሥራ ከተጓዙበት አሜሪካ ጥር 28 2016 ይፋ ባልሆነ ሁናቴ ማንነቱ ባልተገለጸ የመንግስት አካል ከቦሌ አየር ማረፊያ እንዳይወጡ ተከልክለው ወደ መጡበት መመለሳቸው ይታወሳል። በወቅቱ ከየትኛውም የመንግስት አካል ስለ አቡኑ ወደ ሀገር ቤት እንዳይገቡ መከልከል የተሰጠ መግለጫ አልነበረም። ቤተ ክርስቲያኗ ግን አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ መሆናቸውን ከግምት በማስገባት ወደ ሀገር ቤት እንዲገቡ ፍቃድ እንዲሰጣቸው ለመንግስት ጥሪ አቅርባ ነበርም። አቡነ ጴጥሮስ ወደ አሜሪካ ከተጓዙ በኋላ ከሀገር ስለመኮብለላቸው ሐሰተኛ መረጃዎች በማህበራዊ ትስስር ገጾች የተሰራጩ ሲሆን ቤተ ክርስቲያኗን ጳጳሱ ወደ አሜሪካ የተጓዙት በሲኖዶስ እውቅና ለቤተ ክርስቲያን ሥራ መሆኑን ገልጻ ነበርም። የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ባለፈው 1 ዓመት ውስጥ የቤተ ክርስቲያኗ የበላይ አካል የሆነው ቅዱስ ሲኖዶስ ባደረጋቸው ስብሰባዎች በአካል መገኘት አልቻሉም። ሆኖም የመንግስት ኮሚዩኒኬሽን አገልግሎት ሚኒስቴር ከወር ገደማ በፊት ባወጣው መግለጫ አቡነ ጴጥሮስን ጨምሮ ከዚህ በፊት ወደ ሀገር ቤት መግባት ሳይችሉ ስለመቅረታቸው ብዙም ሳይነገር የቆዩትን 2 የቤተ ክርስቲያኗን አባቶች ጨምሮ ወደ ሀገር ቤት እንዲገቡ ከስምምነት መደረሱን መግለጹ አይዘነጋም። ይህን ተከትሎ አቡነ ጴጥሮስ እግዱ ተነስቶላቸው ባለፈው ግንቦት ወር በተካሄደው ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ አዲስ አበባ ከተካፈሉ በኋላ ወደ አህጉረ ስብከታቸው ኒውዮርክ ተመልሰዋል። አቡነ ጴጥሮስ ትናንት በተንቀሳቃሽ ምስል ባስተላለፉት መልእክታቸው 14 ደቂቃ ገደማ እርዝማኔ ባለው ንግግራቸው ከሰሞኑ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በመነኮሳት ላይ የተፈጸመውን ጥቃት በማንሳት አውግዘዋል። አቡኑ በዚህ መልእክታቸው ጠቅላይ ሚኒስትር አብይ አህመድን በተመለከተ ጠንከር ያለ ትችት አሰምተዋል። በተለያዩ የሀገሪቱ አካባቢዎች ባሉ ግጭቶች ጠቅላይ ሚኒስትሩን ተጠያቂ አድርገዋል። በቅድስት ቤተክርስቲያን ላይ ለደረሱ ጥቃቶች አቡኑ መንግስትን ተጠያቂ ያደርጉ ሲሆን ከበድ ያሉ ይዘቶች ያሏቸውን ወንጀላዎች አሰምተዋል። አቡኑ እየደረሰ ላለው ሞትና መከራ ስደት ሐዘኔን እገልጻለሁ ብለዋል። 108 ዓመት የሞላው ታሪካዊ ክለብ ሊፈርስ ነው። አዲስ አበባ በከፍተኛ ሁናቴ ገጽታዋ እየተቀየረ ነው። መንግስት በያዘው የኮሪደር ልማት ፕሮጀክትም ሆነ በግል የሪል ስቴት አዳዲስ ግንባታዎች መዲናዋ ገጽታዋ ከመቀየር ባሻገር ታሪካዊ የሚባሉ ስፍራዎች፣ ቤቶችና ህንጻዎች፣ መንደሮች ጭምር እየተቀየሩ ነው። ሆኖም ከዚህ ፕሮጀክት ጎን ለጎን በቅርስና ታሪክ ጉዳይ የሚነሳ ቅሬታ አለ። ከሰሞኑ በዚህ ጉዳይ የፈረንሳይ ብዙሃን መገናኛዎች አንድ ዘገባ አውጥተዋል። ኢትዮጵያና ፈረንሳይ በታሪክ የሚያስተሳስር 108 ዓመት በላይ የቆየ አንድ ክለብ የመፍረስ አደጋ ተጋርጦበታል ብለዋል። በፈረንጆቹ ከ1897 እስከ 1917 በፈረንሳይ ባለሙያዎች የተሰራውን ቀድሞ
የኢትዮ ጅቡቲ ባቡር መስመር ተከትሎ ፈረንሳይ የተከለችው ላለፉት 100 ዓመታት ኢትዮጵያን የሚያዘወትሩበት ክለብ የመፍረስ አደጋ ተጋርጦበታል። ክለቡ መስቀል ፍላወር አካባቢ የሚገኝ ሲሆን ከዚህ ሁሉ ዓመታት በኋላ የቀድሞ ስሙን እንዳለ ይዞ የቀጠለ ነው። በፈረንሳይኛ ለክለብ ደ ሸሞንስ፣ በአማርኛ የባቡር መስመር ክበብ የሚሰኝ ሲሆን የፈረንሳይ ኤምባሲ ክለቡ እንዲቀጥል በየዓመቱ ድጋፍ ሲያደርግ ነበርም። በአሁኑ ሰዓት 150 የሚጠጉ ቋሚ አባላት ያሉት ይህ ክለብ በመሬት ላይ ከረምቡላ በተጨማሪ አዛውንቶች ዶሚኖስ፣ ዳማና ቼዝ የመሳሰሉ ጨዋታዎችን የሚያዘወትሩበት ነው። አባላቱ የመጫወቻ የብረት ኳሶች ከድሬዳዋ ድረስ እያስመጡ ጨዋታውን አስቀጥለዋል። ይህ ታሪካዊ ክበብ በየዓመቱ የመሬት ከረምቡላ ውድድር የሚያዘጋጅ ሲሆን የፈረንሳይ ብሔራዊ ቀን በማሰብ የሚደረገው በርካቶች የሚሳተፉበት ውድድር በፈረንሳይ መንግስትና ኤምባሲ በሌሎች አካላት ድጋፍ የሚደረግለት ነው። በአካባቢው የሚጀምረው አዲስ ፕሮጀክት ይህንን 100 ዓመታት ያለፈ ታሪካዊ ክበብ ሊያፈርሰው ነው ተብሏል። አባላቱ በየወሩ 6 ብር በመክፈል ያጸኑት ይህ ክበብ $1.8 ቢሊዮን በተመደበለትና ቅንጡ በሆነው አገል ሂልስ ሪል ስቴት ፕሮጀክት የተነሳ ህልውናው ሊያከትም ነው ተብሏል። አባላቱ እንደሚነሱ የተነገራቸው ሲሆን የክለቡ ቀጣይ ጣፈንታ ምን እንደሆነ አልታወቀም። አባላቱ የፈረንሳይ ኤምባሲን ጭምር ክለቡን ታሪኩን ይዞ እንዲቀጥል ተማጽኖ ማድረጋቸውን የፈረንሳይ ጋዜጦች ዘግበዋል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።